ዋይ 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 ጉድ መጽ ትላላችሁ ዛሬ ማለት ነው። እንግዲህ ትናንት በሩታ ቻናል ላይ የተለቀቀው እንትን ሜሪ እንግዲህ ሩታን አንቃት እንዴት እኛን እንደዛ አስጨንቀሽን ከሁሉም ሰው ጋር አጣልተሽን እንዴት አንቺ ሄደሽ ይቅርታ ተጠይቂያለሽ በማለት እንግዲህ ለሶስት ሊበሏት ነበር የደረሱት ማለት ነው። በጣም ነበር የተበሳጩባት። ምንድነው የተፈጠረው? ለምንድነው ሩታስ እንደዚህ አይነት ውሳኔ ወሰነችው የሚለው ነገር እንግዲህ አብረን የምናየው ይሆናል። ሰላም ሰላም፣ ውድ የተከበራችሁ ቻናል ላይ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን አለሁላችሁ የኔ ውዶች ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮን ከወደዳችሁት ደግሞ ላይክ በማድረግ የሩታዬ ቤተሰቦች ቪዲዮን ላይክ አድርጉ። የላችሁም ቀዝቅዛችኋል ማለት ነው። ምኑ ናችሁ ነው? እና ውዶቼ እንግዲህ ሩታ የወሰነችው ውሳኔ ትክክለኛ ውሳኔ ነው ብዬ ነው የማስበው። ምክንያቱም በቃ አብርሃም የሷ እስካልሆነ ድረስ በሱ ህይወት ውስጥ እየገባች ማንም ሰው ደግሞ ሩታ መጥፎ ናት እንድትባል አትፈልግም። ገባችሁ አይደለ? አብርሃም ራሱ ጥፋት እያጠፋ ግን ደግሞ ሩታ እያጠፋች እንደሆነ ነው እያስመሰለ ያለው። እናም ደግሞ ሰውም ጋር ሲታይ ደግሞ ሩታ ጥፋተኛ እንደሆነችና አብርሃም ደግሞ ጥፋተኛ እንዳልሆነ ነው እየተፈጠረ ያለው። ስለዚህ ሩታ የራሷን ህይወት መኖሯ ልጄን ላሳድግበት በቃ ተረጋግቼ ልጄን እያሳደግኩ መኖር ነው የምፈልገው። ስለዚህ እሱም የራሱን ህይወት ይኑር፣ ይቅርታ ጠይቂያችኋለሁ። እናንተም ደግሞ ከዚህ በኋላ ያልሆነውንም የሆነውንም ነገር እያመጣችሁ እየነገራችሁኝ ከሱ ጋር እንዳታጋጩኝ ከዚህ በኋላ ልጅን በስነ ስርዓት ነው ማሳደግ የምፈልገው ብላለች። ውሳኔዋም ደግሞ ትክክል ነው። ቤተሰቦቼ በእርግጥ ደስታን እንዴት እንደዚህ ትይዋለች? ደስታን ከህይወትሽ አታሪቁም እያላችኋት ነው። እንግዲህ እሷ ከደስታ ጋር ፍቅር ከሌላትና ደስታን ማፍቀር ካልቻለች ብዙ ጊዜ ለማፍቀር ሞክራለች፣ ግን ፍቅር እናንተ እንደፈለጋችሁት አይመጣም። ገባችሁ አይደለ? ቀስ በቀስ ካፈቀረችው ደግሞ ከሷ ጋር ሊሆን ይችላል ማለት ነው። እሷም ደግሞ ለእናንተ ተነጋግረን የምንወስነው ነገር ነው ብለዋለች ማለት ነው። እሷ የጠላችው ሜሪንና ዳኒ ብዙ ነገሮች ወሬ እያመጡ እየነገሯት ከአብርሃምና ከሩታ ጋር ከሄርሜላ ጋር እንድትጣላ እያረጓት ስለሆነ ተረጋግቼ ህይወት የመኖር ፈልጋለሁ፣ ከማንም ጋር መጋጨት ማንም ጋር ደግሞ ሩታ እየተባልኩ ስሜ በመጥፎ ነገር እንድነሳ አልፈልግም ብላ ውሳኔዋን ወስናለች። ውሳኔዋንም ደግሞ እናከብርላታለን። ምክንያቱም ሩታ የሆነ ነገር አስባበት ነው የምትናገረው፣ በኋላ ምን ያመጣብኛል ብላ ማለት ነው። ውሳኔዋም ትክክል ነው። እስቲ እንግዲህ መጨረሻ ላይ ምን ሊፈጠር እንደሚችል አላውቅም። ሜሪና ዳኒ በጣም ተናደዋል። እንዴት እንደዚህ ታረጊያለሽ ብለው ቤቱን ነበር ሲያደባልቁት የነበረውና እሷ የወሰነችው የራሷ ህይወት ነው። በቃ ከህይወቷ ውጡላት፣ ወይንም ደግሞ ኖርማል ጓደኛ ሁኑ። በቃ አለቀ።